Bruno Balandur, Bruno Balandur, Bruno Balandur, Bruno Balandur. እኔ ተውት እሺ ባላንዶርስ ተውት እኔ አመቱ ምናምን አይመጥነውም ገባህ እኔ ባላንዶር ሰጥቷለሁ ተውትና ለጊዜው የኔ ብሩኖ ማለት የኔ ሰው አልለውም እንግዲህ የኔ ብሩኖ የተባለ ፍጡር ከማንም ወጣት ጎረምሳ ጋር አብሮ መወዳደር አለበት እንደው ያዘፈረደኝ ወያለው ያዘፈረደኝ ከማንም ወንበዴ ጋር ግሪሳ ጋር አብሮ መወዳደር አለበት ወይ ነው አሁን ጥያቄው ሃስፒታል ምናምን ስቶ ድሮ ነው የሰበረው አንተም ልትከራከር አሰበህ እንዳይሆን አሁን ዝም ብለህ እመን ወያለው ከማንም ወጣጤ የተሻለ ችሎታ አለው አንተ ጋር ካሉት ወጣጤዎች ማለት የተሻለ ችሎታ አለው እመን ብያለሁ እመን ብሩኖ ሌላ አሲስት አባቴ 18 ደረሰማ ቅድም ሳልነግራችሁ ሁለታችሁም ላይ ቦስቲም ቱሉዝ ነው የሚቋጠረው ላገባ ነው ማሽቃብጠው ብዬ ነበር እንጂ የረሳሁት ነገር ብሩኖ አሲስት እንዳያረግ እየቋጠርኩ ነበር ገባ ኩኩኛ ሲያገባ ብራቮ ማንቼ ምናምን አልኩና አሲስቱ ብሩኖ እንዳይስ እንደሆነ ሳቅ ተቃጠልኩ ነው ማለት ተቃጠልኩ ተረዳኝ አይደል አሁን ማን ነው ዛሬ ሳያለቃቅስ ነው እንደውም ዛሬ አሲስት ያደረገው ስለዛ ቼልሲ መገረፍ አለብሽ ለብሩኖ አሲስት ሰጠሽ ማትረቢዎች እንዴት ለብሩኖ አሲስት ሰጫለሽ ገባሻል ሌላ አሲስት ብሩኖ ሳያረግ 4-0 እንዲያጋዩሽ ነው የሚቋጠረው በቃ ባክ ቱ ኮንፈረንስ ሊግ አባቴ ኤቨርተን እና ብሬንትፎርድ መጡልሽ ነው አንቺ ንኪው በቃ አፈር የበላሽ እንዴት ብሩኖ ኩኛ ራሱ እዚህ ውስጥ ተመሳጥረሃል አፈር የበላ ሰው የማን እንቦይሞ የሰጠህን ቀስ ያለ ኳስ ፈርስተሽ ነክታ አበላሸ ጀለስካ የሰጠህን ኳስ ግን ወዲያውን ለመጠጥከው ማለት 18 አባቴ 4 ጨዋታ 18 እንዴት አድርገን ነው የምንቋጥረው ማን የሶያ አሲስት ሬኮርድ አይዝም መያዝ የለበትም እንዴ አድክሞች በዚህ ነው የምንቋጥረው በቃ ሌላ አሲስት እንዳይጨምር ቼልሲ አንድ አሲስት ሰተሻልና ትደረጋለሽ አድክሚዎች ወያላማ ብሩኖ ሚጌል ፈርናንዴዝን ጀማው እስከ 80 ደቂቃ ጠበቅኩት ምክንያቱም ሌላ ተጨማሪ አሲስት ሊያረግ ይችላል ብዬ ማለት ነው በቃ የአሲስት አባዜ ያዘው ተጫዋች ቢኖር ዘንድሮ ፈርናንዴዝ ነው በቃ በግልጽ ማለት ነው ደግሞ ዘንድሮ ብሶበታል ማንዬ 18 ደረሰ 18 አሲስቶችን ማድረግ ቻለ ጀማው ያ ብቻ አይደለም የቴሪ ዳንኤል ኦንድሪንና የኬዲቢን ማለት ነው ሪካርድ ለመስበር የሚቀረው ጀማ ከዛ በኋላ ይስተካከላል ከዛም በላይ ሊያደርግ ይችላል ለምን ብዙ ጨዋታዎች ይቀራሉ ፕሪሚየር ወደ 5 የሚጠጉ ጨዋታዎች ይቀራሉ በእነዚህ መካከል ደግሞ አሲስት አደረግ ማለት በጣም ከባድ ነውና ዘንድሮ ሰው ሪካርዶ ሊሰብሮ ይችላል ማንዬ ልጁ ይችላል ያለምንም ጥርጥር ማለት ነው በደንብ ነው የሚችለው ዛሬ ራሱ እምትገርም አሲስት ነው ያደረገው አንተ ጋርናቾና ኩኩሬላን ሲደመር እኮ ነው ጂል ያደረጋቸው ኳሱን ወስዶ መለሰባት ይዞት ሄደ አሲስት አደረግ ኩኛም ተገፋረ ማንዬ ትችላለህ ለማንኛውም ብሩኖ ሚጌል ፈርናንዴዝ ኦሬዲ 18 ደርሷል በዚህ አመት ትልቅ ሪካርድ ሊሰብር ይችላል ጀማ ይመቻችሁ ስለ ዩናይትድ ማለት ነው እኔ ምንም አይመለከተኝም ስለ ዩናይትድ ማንቸስተር ዩናይትድ ላይ እኔ አልቋጠርም እኔ ስንት አሁን ቋጠሮ ቁጠባ ላይ ነን ስለዚህ ምንም አይነት ጥይት አናባክንም ይሄ ሰውዬ ግን አበዛው እኔ ትመቸኛለህ ብሩኖ በጣም ይችላል ግን አሁን ላይ ማለት ነው ሰግጬ ብሩኖ ላይ እቋጥራለሁ 18 አሲስት ወገን እንዴ ንጉሱ ብቻ እኮ ነው ይሄን ነገር ሲያደርግ ያየ ነው ቴሪ ዳንኤል ኦንሪ ብቻ ነበር እኮ ሲያደርግ ያየ ነው አረረፍ ጎብዬ የማይነካ አትንካብን ከዚህ በኋላ ማለት ዩናይትድ ላይ ሳይሆን ብሩኖ ላይ እቋጥራለሁ አለቀ ጎል አግባ ከፈለክ ግን አሲስት አይቻል በቃ ጨርሳል ኮቢ ማይኖ ለማንቸስተር ዩናይትድ እና ለማይክል ካሪክ ቁልፉ ተጫዋች ነው ጋይስ ቁልፉ ተጫዋች ቼላው አድክምንሽ እነ ፉላምና ሰንደርላንድ ብናነ ካሸነፉ ትወርጃለሽ አንቺ 11ኛ ራሱ የመጨረስ ተስፋለሽ ቀጣይ አመት ማለት ላለመውረድ እንደ ሚኮስፐርስ ላለመውረድ ትጮቻለሽ እኔ ምንም ስለና አሰልጣኛችሁ አይችል ጋርናቾን 50 ሚሊዮን አውጥታችሁ ጋርናቾ ተጫዋች ነው በእውነት ነው ጋርናቾ ተጫዋች ነው ትጥቅ ብቻ የሆነ ልጅ ሲያስጠላ እንደው ጸጉሩ ላይና ብቻ እንትኑ ላይ ይጨነቅ ምን አሁን አይችልው አትሆኑም እኔ እኮ ባለፈውን ተስፋ ቆረጥኩባችሁ ባለፈውን አትሆኑም አሁን ደግሞ ስለዚህ ድንቅ ተጫዋች እናወራ ማለት ነው ለብቻው አንድ ቪዲዮ ያስፈልጋል ዛሬው ጨዋታ ላይ ተችማፑን ተመልከቱት ማለት ነው በዛ በየሳምንቱ 1 ኦር 2 አሲስቶችን ያደርጋል ከቆመ ኳስ እኮ ነው የሚያደርገው ስትለው ሹልክልክ ብሎ ሄዶ ሌላ የሚያስደነግጥ ኳስ በነገራችን ላይ እናንተ ጨዋታውን ስለማትመለከቱት ነው እንጂ ማለት ነው ዩናይትድ ስንት ኳስ እንደሚበላሽበት እግዚአብሔር
የሆነ ምናምን ስንጥቅ ያደርገዋል። የሆነ ሹት የሚያደርግለት ተጫዋች ያጣል ወይ የሆነ ነገር ስንጥቅ በዛ ስንጥቅ። በነገራችን ላይ ኦቨርሬትድ ምናምን የሚሏችሁን ሰዎች አሁን ቴዳ እንደዛ ሲል ነበር አይደል? ፕሮፋይልን ያስደረግ ነው ፕሮፋይል ማለት ነው። ገባ? ኦዲጋርድን አስነሳ ነውና ፕሮፋይል። አንዳንድ ሰዎች ቅናት ነው። ምን መሰላችሁ? እነሱ ያላቸው ኦዲጋርድ ነው፣ እኛ እኮ ብሩኖ ፈርናንዴዝ ነው። እስኪ ልዩነቱን ተመልከቱ። ልዩ ማለት እንዴ ሶ ባይቀኑ ምናምን ኦቨርሬት የፈለገው ነጭላጫ ኦቨርሬት የፈለገውን ቢሉት ምን አገባችሁ? ላሽ አትሉም እንዴ? የወሩ ምርጥ ተጫዋች ነው፣ የሳምንቱ ምርጥ ተጫዋች ያመንት ፕሪሚየር ሊግ ካሁን ደግሞ 20 ያልፍ ነው። በዝማም 18ኛውን አሲስት ብሩኖ ፈርናንዴስ የሚገባው ቦታ ጋር ለመቀመጥ 3 አሲስት ነው የሚቀራው። ፓፓ አሁን ዩናይትድ ሊያስቋጥር መቋጠር ያለበት ብሩኖ ላይ ነው። ገባሻ? ስለ ቻምፒየንስ ሊግ ምንም እንዳታስቡ ብያለሁ እኮ። የሊድስ ቀን ስንሸነፍ ስለ ቻምፒየንስ ሊግ ምንም እንዳታስቡ። ብንሸነፍ አልኳችሁ 4 ጨዋታ ብንሸነፍ ማንም ይከተለን የለም ነው የምልሽ። ፓፓውቴ ማንም ማለት ዞር ብሎ አያየንም። አሁን መቋጠር ያለብን ብሩኖ ፈርናንዴስ 3 አሲስት አድርጎ ማንሽም ብሩኖ ላይ አፍሽን የምትከፍቹላ ጸጥ እንድትይ ማድረግ ብቻ ነው የምንፈልገው። 3 አሲስት ከብሩኖ ፈርናንዴስ የሚጠበቅብን ፋሚሊ መቋጠር ያለብን እሱ ብቻ። ቻምፒየንስ ሊግ እንደሆነ ተረጋግጧል። ፓፓ ተረጋግጧል። ዛሬ ማታ የቻምፒየንስ ሊግ ዜማዋና እየሰሞኑ ማለት ነው። ቤተሰብ ስለ ጎሉ ተውት። ኦፍ ኮርስ ጎሉም ይጠቅመናል። እንግዲህ እየመራን ነው። ግን ብሩኖ ፈርናንዴስ ሌላ አሲስት 18 ደርሷል። 2 ብቻ ይቀረዋል ለመጋራት፣ 3 ብቻ ይቀረዋል ሪከርድ ለመስበር። ሌትስ ጎ ብሩኖ ፈርናንዴስ ደ ፖርቹጊዝ ማግኒፊኮ። ማን ብዬ ልጥራህኔ ብሩኖዬ፣ የኔ ታይገር፣ የኔ ላዮን፣ እኔን አንበሳ ምን እኔ አላቅም። በቃ ብሩኖ እኔ አላቅም። እውነት እላችኋለሁ ስለዚህ ሰው ተናግሬ አልጠግብም። ማርያምን በጣም የሚችል ጀግና ተጫዋች ነው። ቆይ አሁን በፕሪሚየር ሊጉ ለአመቱ ምርጥነት እጩ ከዚህ ሰው የተሻለ የማሸነፍ እድል ያለው ተጫዋች አለ? ግን የእውነት ነው የምላችሁ። እንዲህ ባልተደራጀ ቲም ውስጥ ብቻውን የተደራጀ ቲም ሆኖ የሚጫወት ሰው እኮ ነው። ምን አይነት ተጫዋች ነው ማን! ዛሬማ አሲስት አድርጓል ማን! እርግጠኛውን የምነግራችሁ የነ ሄነሪ እና ኬቨን ዴብሩይና ሪከርድ ወይ ይጋራዋል ወይ ይሰብረዋል። ምንም ጥያቄ የለውም። በዚሁ ቀጥልልን። ማግኒፊኮ ማንቸስተር ይቅደም ብለናል። ብሩኖ ፈርናንዴስ አንዴ ለብሩኖ ፈርናንዴስ ከምሬት ነው የምላችሁ። ይህንን ተጫዋች አለማድነቅ አይቻልም። ምን አይነት ተጫዋች ነው ብሩኖ ፈርናንዴስ! በዚህ አመት በዚህ ሲዝን 18 አሲስቶችን ነው ማድረግ የቻለው። እንዴት ነው ያልተወራለት? እንዴት ነው እንዲህ? እውነት ነው የምላችሁ እኮ ኧረ በስመ አብ ይችላል ባይዘ ማለት ነው። በአንድ የውድድር ዘመን ከፍተኛ ሪካርድ ይዘው የነበሩት ሄነሪ እና ኬቨን ደብሮይኔ ናቸው 20 ማለት ነው። እና ገና እንግዲህ ሊጉ አልተጠናቀቀም። 5 ጨዋታ ከፊት ለፊቱ ይቀራሉ ማለት ነው። በእነዚህ 5 ጨዋታዎች ውስጥ የነ ሄነሪን እና የኬቨን ደብሮይኔን ሪካርድ አይሰብርም ብላችሁ ታስባላችሁ? እኔ በግሌ ይሰብራል ብዬ ነው የማስበው። በእውነት ነው የምላችሁ። ግን ብሩኖ ፈርናንዴስ ዋው ዩናይትድ ምርጥ ባልነበረበት ሰዓት ምርጥ የሆነ ተጫዋች ከምሬ ነው የምላችሁ። እጅግ በጣም ጀግናና ሊደነቅ የሚገባው ተጫዋች ነው። እኔ በበኩሌ እንዴት ነው ያልተመለከት ነው ማለት ይቻላል። ኧረ በስመ አብ ይመቸው። እያንዳንዱ ተጫዋች አንተ እናት ነህ፣ ትመግባለህ። ኩኛ፣ ካስሜሮ ማን ያገባል? አንተ ብቻ ስጥ። 18 ደርሷል። ሪከርዱ እንደሚሰበር በጣም እርግጠኛ ነኝ። የምነግራችሁ ቀጣይ ጨዋታ ላይ 2 ወይ 3 አሲስት አድርጎ እንደሚሰብሩ በጣም እርግጠኛ ነኝ። ያለ ብሩኖ ግን መተንፈስ እኔ አላቅም። አረ ችግር ሊፈጠር ነው ሰዎች፣ አረ ችግር ሊፈጠር ነው የሚላችሁ። እኔ የሚላችሁ የእውነት ስለ ብሩኖ አለማውራት በጣም ንፉግነት ነው። የምሬን ብላችሁ በዚህ ሰዓት ማለት እንዴት ነው የሚችለው ይሄ ሰውዬ? ግን ጤነኛ ነው? የምሬን ብላችሁ ማለት በፕሪሚየር ሊጉ አሁን 18 አሲስት አስቡት እስቲ። ይቻላል እንዲህ አይቻልም እኮ የለም ብሩኖ ካልሆንክ በስተቀር አሁን በጣም ከባድ ነው። የምሬን ብላችሁ የኬቨን ዴብሮይኔ እና የቴሪ ሄነሪን ያው የ22 አሲስት ሪከርድ ለመስመር 5 ነው የቀረው። በዛ ደግሞ ማድረግ ይችላል። በአንድ ጨዋታም ሊሰብረው ይችላል። ይሄ ሰውዬ ጤነኛ አይደለም ዘንድሮ። ቃላት የለኝም። የምሬን ብላችሁ ማለት የማንቸስተር ዩናይትድ የልብ ምት ማለት በዚህ ሰዓት
ብሩኖ ፈርናንዴዝ ኳስ ይይዛል፣ ያደራጃል፣ አሲስት ይፈጥራል፣ ያገባል። ኧረ ቢስሚላህ እንዴ! ከማግባት ይልቅ አሲስት ይቀለዋል ነው የሚልህ። ኧረ እስቲ ግለጹት። የእውነት የምር ይሄን ልጅ አለማድነቅ ንፉግነት ነው የምላችሁ። ብቻ ይመቸው፣ ይችላል፣ በጣም ይችላል፣ በቃ ይለያል ነው የሚላችሁ። ቼላውን 1-0 ከገረፍናት በኋላ ማለት ነው ሁሉም የማንቸስተር ዩናይትድ ደጋፊ በጉጉት የሚጠብቀው ብሩኖ ፈርናንዴዝ አሲስት አድርጓል ማለት ነው። 18ኛ አሲስቱን ዛሬ ማድረግ ችሏል ማለት ነው። የሄነሪንና የዲብሮይናን ሪካርድ ለመድረስ ማለት ነው 2 አሲስት ብቻ ቀርቶታል። ብሩኖ ሚጌል ፈርናንዴዝ ይህንን እንደሚያደርገው ግልጽ ነው። 3 አሲስት አድርጎ 21 አሲስት በማድረግ በፕሪሚየር ሊጉ ብቸኛው በአንድ ዓመት ብዙ አሲስት ያደረገ ተጫዋች መሆኑን እንደሚያረጋግጥ በዚህ ዓመት ምንም ጥያቄ የለውም ማለት ነው። ብሩኖ ፈርናንዴዝ ካለ ብራዘሪ አሲስት አለ። የሀገሩ ልጅ ንጉሱ ሲያርሰብን ካለ ጎል አለ እንደምንለው ሌላኛው ፖርቹጋላዊ ማግኔቲኮ ማለት ነው። ብሩኖ ፈርናንዴዝ ካለ አሲስት አለ ብራዘሪ። ዛሬም የሚገርም አሲስት ነው ያደረገ። ይመችህ። የአሲስቱ ንጉስ ፖርቹጋላዊ ኮከብ ብሩኖ ፈርናንዴዝ የፕሪሚየር ሊጉ በአንድ የውድድር ዓመት ብዙ አሲስት በማድረግ 20 አሲስቶችን ማስመዝገብ የቻሉ ቴሪ ዳንኤል ሆነሪ እና ኬቨን ደብረነ ሪከርድ ላይ መጣሁላችሁ እያላቸው ይገኛል። ዛሬም ቼልሲን ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት ባሸነፈበት ጨዋታ ላይ ግሩም የሆነች አሲስት ማድረግ ችሎ በፕሪሚየር ሊጉ ያደረጋቸውን አሲስት ዘንድሮ ወደ 18 ከፍ ማድረግ ችሎ ይህንን ሪከርድ ለመጋራት 2 አሲስቶች ብቻ የሚቀሩት ሲሆን 3 አሲስት ማድረግ የሚችል ከሆነ ደግሞ በቀሪ 5 የፕሪሚየር ሊግ ጨዋታዎች ውስጥ ሪከርዱን የግሉ በማድረግ ማሻሻል የሚችል ይሆናል ማለት ነው። ለብሩኖ ፈርናንዴዝ ነገሩ ከባድ ነው ብሎ ለመናገር ራሱ በጣም አስቸጋሪ ይመስለኛል። በፕሪሚየር ሊጉ እንደውም እንደ 6 ቁጥር ብዙ ጊዜውን በሩበን አሞሪም ስር ባያጠፋ ኖሮ ከዚህም በላይ ምናልባትም እስካሁን ሪከርዱን አሻሽሎት ይሆናል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ። ለማንኛውም ግን ይህ ወርቅ ማንቸስተር ዩናይትድ በዚህ ሰዓት እጁ ላይ ስላለው በጣም እድለኛ ነው ማለት ይቻላል። እናንተ ብሩኖ ፈርናንዴዝ በቀሪ 5 የፕሪሚየር ሊግ ጨዋታዎች ከሁለት በላይ አሲስቶችን አድርጎ ይህንን ሪከርድ የግሉ ያደርጋል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ያለ ብሩኖ ፈርናንዴዝ ግን ማንቸስተር ዩናይትድ ዘንድሮ ምን ይውጣው ነበር ጋይስ? ይሄ ማስቴሮ ዘንድሮ 18ኛ የፕሪሚየር ሊግ አሲስቱን ማድረግ ችሏል። በሊጉ በአንድ ሲዝን ከፍተኛ አሲስቶችን በማድረግ ሪከርዱን የያዙት ቴሪ ኦንሪ እና ኬቨን ዴብሬን የነሱ ሪከርድ ለመጋራት 2 አሲስቶች ብቻ ይቀሩታል። 3 አሲስት ማድረግ የሚችል ከሆነ ደግሞ በቀሪዎቹ ጨዋታዎች ላይ ሪከርዱን የግሉ ያደርጋል። ምን አይነት አስደናቂ ተጫዋች ነው! ዛሬም ከቼልሲ ጋር በመጀመሪያው አጋማሽ አስደናቂ የሆነች አሲስት ለማቲያስ ኩኛ አቀብሎታል። ማቲያስ ኩኛም በአስደናቂ ሁኔታ ጎሉን አስቆጥሯል። ስለ ብሩኖ ፈርናንዴዝ ቃላት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ሪከርዱን ይሰብራል ወይስ አይሰብርም? ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብሩኖ ፈርናንዴዝ አሲስት ብቻ ማድረግ አይደለም ስራው። እንግዲህ የኩናን ዳንስ ቅልጥፍ አድርጎ ኮፒ አድርጎ በመደነስ እንግዲህ ልዩ ችሎታውን አሳይቷል። እዚህ ቪዲዮ ላይ የምፈልገው ማለት ነው ከቆመ ኳስ እያስቆጠረ ነው አሲስት የሚያደርገው ብሎ ለሚከራከረው ጀለስ ሼር ታደርግለታል። አንተ የብሩኖ አድናቂ ኮንክ ኮመንት ላይ ብሩኖ ይችላል ብቻ ነው ካንተ የሚጠበቀው። ብሩኖ ፈርናንዴዝ 18ኛ አሲስቱን ማድረግ ችሏል። በ45 ደቂቃ ውስጥ ነው አንድ አሲስት ያደረገው። ገና 45 ቀሪ አንድ አለ። በዚህ 45 ደቂቃ ውስጥ ተጨማሪ አንድ አሲስት ያደርጋል። ዛሬ 19ኛ አሲስቱን ሞልቶ ይወጣል። እነ ኬዲቢ ጋር ለመድረስ የሚቀረው 2 ነው። የእነሱን ሪከርድ ለመስበር 3 ነው የሚቀረው። በእርግጠኝነት ያሳካዋል። በእርግጠኝነት ማለት ነው። ኮመንት ላይ ብሩኖ ይችላል